ተበባት የዳዊት ከተማ የጌታ መወለድ ታምር ሲሰማ ወረደ መልአኩ ምስራች ሊያወራ የሕፃኑን ክብር በምድር አበራ። የሚስጥር ግሩም ነው ከቶ የማይነገር ማርያምን በልቧ ተጠብቀው ነበር። የሚስጥር ግሩም ነው ከቶ የማይነገር ማርያምን በልቧ ተጠብቀው ነበር። ፈጣሪዋን ወለደችው በመጠቅለያ ተገለለችው። የለምና ስፍራ ለእንግዶች ማረፊያ እርግብ አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ እርግብ አስተኛችው በከብቶች ማደሪያ ሰብአ ሰገል መጥቶ ከሩቅ ምስራቅ አገር ውድቀቷን ክብር በእርሱ ለመገበር በእናቱ ምድር አገኙት ሕፃኑን ያንም ተናገሩ ንጉሥ መወለዱን። የምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ተጠብቀው ነበር። የምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ተጠብቀው ነበር። ፈጣሪዋን ወለደቻቸው አሰማን ተገለለችው የለምና ስፍራ ለእንግዶች ማረፊያ እርግብ አስተኛችው በከብቶች ማደሪያ እልል 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 እንግዶች ማረፊያ እርግብ አስተኛችው በከብቶች ማደሪያ በይሁዳ ምድር ምስጋና ተሞላ ንጉሥ መጥቶአልና የናዝሬት ገሊላ ታምሩን ትናገር ቤተልሔም ታውራ ዝማሬ ሲወጣት ተረስሞ በራ የምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ተጠብቀው ነበር። የምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ተጠብቀው ነበር። ፈጣሪዋን ወለደችው በመጠቅለያ ተገለለችው የለምና ስፍራ ለእንግዶች ማረፊያ እርግብ አስተኛችው የለምና ስፍራ ለእንግዶች ማረፊያ በከብቶች ማደሪያ የማይታጣ የተዳሰሰ በሰው በክብሯ በበረት አዳምን መሰለው። ገረማት ጥበቡ ታናሿን ሙሽራ ተዋህዷልና ቃል ከሥጋ ጋራ የምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ተጠብቀው ነበር። የምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ተጠብቀው ነበር። ፈጣሪዋን ወለደችው በመጠቅለያ ተገለለችው የለምና ለእንግዶች ማረፊያ እርግብ አስተኛችው በከብቶች ማደሪያ እልል እልል እጃችሁ ከፍ አድርጉ። እርግብ አስተኛችው በከብቶች ማደሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማትብ ሁላችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት ይትባረክ እግዚአብሔር አምላከ አበዊነ በቸርነቱ
በምሕረቱ በዘላለማዊ ጥባቆቱና መግቦቱ ሳይለየን አስፈሪውን የጨለማውን ግርማ አሳልፎ በብርሃኑ ጸዳል ጎብኝቶ እግሮቻችንን ወደ ሰላሙ መንገድ ያቀና አንደበታችንን ለምስጋና ያዘጋጀ ከማያልፈውና ከማይጠፋው ዘላለማዊ በረከቱ እንሳተፍ ዘንድ ዛሬም እንደ ትላንቱ በምሕረቱና በቅድስናው ስፍራ የሰበሰበን ቸሩ አምላካችን መድኃኔ ዓለም ክብርና ምስጋና ለእርሱ ይድረሰው። እጅግ የተወደዱና የተከበሩ አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ የዚህ ታላቅና ታሪካዊ ቤተ ክርስቲያን ቤተ መቅደስ ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ፣ ክቡራን መምህራነ ወንጌል፣ ውሉደ ያሬድ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ በዜማ የእግዚአብሔርን ክብሩን የምትገልጡ ዘማሪያን እህቶቼ ወንድሞቼ፣ በማለዳው የእግዚአብሔር አምላካችንን ስሙን ለማመስገን ዘላለማዊ ቃሉን መለኮታዊ ሐሳቡን ለመስማት በዚህ በተቀደሰው ስፍራ የተገኛችሁ ኦርቶዶክሳውያን፣ የሽበትን አክሊል የደፋችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግሥቱ ምሳሌ ሆናችሁ ሕፃናት በወደደንና ባፈቀረን እስከ ሞት ድረስ ራሱን አሳልፎ በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? እንደምን አደራችሁ? እንደምን ቆያችሁ? በቀን ጥባቆቱ በአምላክነት ቸርነቱ ከኛ ያልተለየ በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን ዕድሜ ለንስሐ ዘመን ለፍስሐ ጨምሮልን ለዛሬው ዕለት ያደረሰን ዛሬን አቁሞ ነገን ተስፋ እንድናደርግ የረዳን በበዛው ምሕረቱ ያልተለየ የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን የአባቶቻችን ጥዑም ዜማ የሰማዕታት አክሊላቸው የደናግል መመኪያቸው የመላእክት እህታቸው እመ ብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። በዚህ ቀን ታስበው ተዘክረው ከሚውሉ ከቅዱሳን አባቶቻችን ከቅዱሳት አንስት እናቶቻችን ረድኤትና በረከት ሁላችንንም ያሳትፈን። ቀሪውን ሰዓት እግዚአብሔር በረዳን መጠን ለጥቂት ደቂቃ የእግዚአብሔር አምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንሰማለን። የሚያስተምረን የሚናገረን እግዚአብሔር ነው። እግዚአብሔር ሲናገረን ልባችን ያርፋል። ከሐዘን ከመከራ እንጽናናለን። የሚረባህንና የሚጠቅምህን ማስተምርህ እኔ አምላክህ እግዚአብሔር ነኝ ይላል። ይህ ጌታ ትምህርቴን ስሙ ጠቢባንም ሆኖ ቸል አትበሉ፣ ዕለት ዕለት በደጄ መግቢያ የሚተጋ የደጄን ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ነውና የሚለን እግዚአብሔር ሲናገረን በማስተዋል እንድንሰማው ውሳጣዊ ልቡናችንን ጆሮ ይክፈትልን። ሰው ለጆሮ ይናገራል፣ እግዚአብሔር ለልባችን ይነግረናል። እግዚአብሔር በቃሉ በረከት ልባችንን ያሳርፍልን። ለዛሬ እግዚአብሔር ቢረዳን ባለችን ጥቂት ደቂቃ ውስጥ
የምንነጋገርበት የመጽሐፍ ቅዱስ ክፍል ሐሳብ የሚሆነው በዚህ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 22 ላይ በእኔ ዘንድ ያልተረሳ ትሆናለህ በሚል ርዕስ ይሆናል። በእኔ ዘንድ ያልተረሳ ትሆናለህ። ይህንን ቃል ሁላችንም ድምፃችንን ከፍ አድርገን እንመሰክራለን። በእኔ ዘንድ በሉ ያልተረሳ ትሆናለህ። ትንቢተ ኢሳይያስ ምዕራፍ 44 ከቁጥር 21 እስከ 25 እግዚአብሔር ቢረዳን ለዛሬ የምንነጋገርበት የመጽሐፍ ቅዱስ ክፍል አሁን ያነሳነው ነው። በእኔ ዘንድ ያልተረሳ ትሆናለህ ይላል። ቃሉን አነብላችኋለሁ። ያዕቆብ ሆይ አንተ እስራኤል ባሪያዬ ነህና ይህንን አስብ። እኔ ሰርቼሃለሁ፣ አንተ ባሪያዬ ነህ። እስራኤል ሆይ በእኔ ዘንድ ያልተረሳ ትሆናለህ። መተላለፍህን እንደ ደመና ኃጢአትህንም እንደ ጭጋግ ደምስሼዋለሁ። ተቤዥቼሃለሁ፣ ወደ እኔ ተመለስ። ሰማያት ሆይ እግዚአብሔር አድርጎታልና ዘምሩ። እግዚአብሔር ያዕቆብን ተቤዥቶታልና። እስራኤል ሆይ በእስራኤልም ዘንድ ይከብር ዘንድ አንተ የምድር ጥልቅ ጩህ። እናንተ የምድር ተራራዎች ሆይ በእናንተ ዛፍ ያለው ሁሉ እልል ይበል። ከማኅፀን የሠራህ የሚቤዥህ እግዚአብሔር እንዲህ ይላል፣ በእኔ ዘንድ ያልተረሳ ትሆናለህ። አሁን ተናግሮ በተመሳሳይ በኋላ በዚህ ቃል የሚያጸናና የተናገረው ቃል ሁሉ እውነት የሆነ ለመነሳታችን ምክንያት ለማንነታችን ሕይወት የሆነ እግዚአብሔር አምላካችን ነው ይህንን ቃል የሚናገረን። የዚህ መጽሐፍ ቅዱስ ወይንም የዚህ ትምህርት ሐሳብ ዋነኛው ዓላማ በአንድም በሌላም ምክንያት እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል፣ እግዚአብሔር ዘንግቶኛል እያለን ለምናጉረመርም ሁልጊዜ በእግዚአብሔር ፊት ለምስጋና ሳይሆን ለማማረር የምንቆም ጠላታችን ዲያብሎስ እግዚአብሔር የሰጠንን ሳይሆን የጎደልን ነገር እያሳየ ያንተ እግዚአብሔር ትቶሃል፣ ያንቺ እግዚአብሔር ትቶሻል፣ የናንተ እግዚአብሔር ትቷችኋል ለሚለን ሰዎች እግዚአብሔር እንዳልተወን እንደማይተወን እግዚአብሔር እንዳረሳን እንደማይረሳን አስረግጦ ስለማስጨበጥ ነው። የእግዚአብሔር ልጆች ከዚህ የተነሳ አሁን የተናገርነው የተመለከትነው የመጽሐፍ ቅዱስ ክፍል ላይ በእኔ ዘንድ ነው የሚለው እግዚአብሔር። ብዙዎች በሰዎች ዘንድ ተረስተዋል፣ በሰዎች ዘንድ ተዘንግተናል፣ ከሰዎች ሐሳብ ውስጥ ወጥተናል፣ ከሰው ልቦና ውስጥ ሸፍተን ይሆናል። ትላንት ያስታወሱን ዛሬ ሊረሱን ይችላል። ትላንትና የደገፉን ዛሬ ሊገፉን ይችላሉ። ትላንት የሚወዱን ዛሬ ሊጠሉን ይችላሉ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 33 ቁጥር 12 ላይ እንደ ሞተ ሰው ከልብ ተረሳሁ ይላል። ምን እንዳለ ሰው ንገሩኝ እስቲ። እንደ ሞተ ሰው ከልብ ተረሳሁ ይላል። በሰው ዘንድ ልንረሳ፣ ልንተው፣ ልንጣል እንችላለን። የማይረሳን የማይተወን እግዚአብሔር ነው።
ለእናንተ የማስባትን ሐሳብ እኔ አውቃለሁ ነው የሚለው። እኛ ለእኛነታችን ከማሰባችን እኛ ለእኛነታችን ከማወቃችን አስቀድሞ ሁሉን የሚያውቅ በጉድለታችን የሚያውቀን መድኃኔዓለም፣ በችግራችን የሚያውቀን መድኃኔዓለም፣ በሐዘናችን የሚያውቀን መድኃኔዓለም ነው። በደስታችንም በዚሁ ልክ የሚያውቀን እርሱ ነው። የእኛን ማንነት የላይኛውን ገጽታችን ልብሳችን ቢሸፍነው ውሳጣዊ ማንነታችንን ኩላሊት ያጤሰውን ልብ ያመላለሰውን አንደበት ሞልቶ የሚናገረውን እግዚአብሔር ያውቃል። ለእናንተ የማስባትን ሐሳብ እኔ ያውቃለሁ ይላል። የተወደዳችሁና የተከበራችሁ ኦርቶዶክሳውያን እግዚአብሔር ልጆች አንድ ጥያቄ ልጠይቃችሁና ወደ መሰረታዊው መልእክት ልግባ። በመሰረቱ የእግዚአብሔር ልጆች እኛንን እግዚአብሔርን የረሳነው ወይስ እግዚአብሔር ነው እኛን የረሳን? ተናገሩ እስቲ። እርግጠኛ ሆናችሁ እውነት ነው። እሱ አይረሳንም፣ እሱ አይጥልንም፣ እሱ አይዘነጋንም። እንዳረሳንማ የምናውቀው አስፈሪውን ጨለማ አሳልፎ ይኸው በብርሃኑ ጸዳል ጎበኘን። ትላንትናን አሳልፎ ዛሬ አደረሰን። ዛሬ ላይ አቁሞ ነገን ተስፋ እንድናደርግ ረዳን። ደቂቃዋን ወደ ሰዓት፣ ሰዓቱን ወደ ዕለት፣ ዕለቱን ወደ ወራት፣ ወራቱን ወደ አዝማናት እያፈራረቀ በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ በመግቦቱ በጠባቆቱ በቸርነቱ በካህሊነቱ ሁሉን ለእኛ አድርጎ እግዚአብሔር እንዳረሳን ገለጠ። እርግጥ ነው እኛ ነን እግዚአብሔርን የረሳነው። ቸርነቱን የረሳን እኛ ነን። ፍቅሩን የረሳን እኛ ነን። ከንግግር ባሻገር በሕይወት የሚገለጥ ማንነት የሌለብን የእግዚአብሔርን ማዳን የረሳነው እኛ ነን። እንዲህ ተብሎ ነው የተጻፈው በነቢየ እግዚአብሔር ኤርምያስ ትንቢት ላይ በትንቢተ ኤርምያስ ምዕራፍ 2 ቁጥር 33 ላይ እንዲህ የሚል ቃል ተጽፎ ታገኛላችሁ። ቆንጆ ሴት ጌጧን ሙሽራይቱስ መዋቢያዋን ትረሳ ዘንድ ትችላለችን ይላል። ቆንጆ ሴት ጌጧን ሙሽራይቱስ መዋቢያዋን ትረሳ ዘንድ ትችላለችን ካለ በኋላ ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል ይላል። እኔን ምን ብሎኛል? ንገሩኝ እስቲ። ሕዝቤ ግን አለ ላልተቆጠረ ወራት። አያችሁ ፍቅሩን እየረሳ ነው ሕዝቤ ይልናል። እየጠላ ነው ይወደናል። እየራቅ ነው ይቀርበናል። እየገፋ ነው ይደግፈናል። ሕዝቤ ግን ላልተቆጠረ ወራት እኔን ረስቶኛል አለ። እየረሳ ነው ሕዝቤ የሚለን ጌታ ነው። ለዚህ ነው ሙሴ በጻፋቸው በአምስቱ የኦሪት መጻሕፍት ላይ በዚህ በኦሪት ዘዳግም ምዕራፍ 8 ላይ ከቁጥር 12 ስንመለከት የፈጠረህን አምላክህን የወለደህንም እግዚአብሔርን ረሳኸው አለ። የፈጠረህን አምላክህን የወለደህንም እግዚአብሔርን ረሳኸው፣ ተውከው አለ። እስራኤል ዘሥጋ ከ470 ዘመን ግዞት በኋላ የባርነቱን ቀንበር ከትከሻቸው ላይ አውርዶ ወደ ተስፋይቱ ሀገር ወደ ምድረ ርስት ከነዓን እንዲወጡ በሙሴ አማካኝነት እግዚአብሔር ከፈርዖን ግዛት ነፃ አወጣቸው። ባህር ከፍሎ ከሚከተላቸው አለት ላይ ውሃ አፍልቆ
ከሰማይ መና እያዘነመ በሰባት ታላላቅ አምደ ብርሃን እየመራ ወደ ተስፋይቱ ሀገር ወደ ምድረ ርስት ከነዓን ይጓዙ ዘንድ እግዚአብሔር ከፊታቸው ቀደመ። በሰባት ታላላቅ አምደ ብርሃን እየመራ ወደ ተስፋይቱ ሀገር ወደ ምድረ ርስት ከነዓን ሲጓዙ ከፊታቸው ያለውን ባሕረ ኤርትራ 470 ዘመን ሙሉ ያለቀሱት እንባቸው ከፊት ባሕር ሆኖ ጠበቃቸው። በመከራው ዘመን እግዚአብሔር ይሰማቸው ዘንድ መድኃኔ ዓለም ከባርነት ነፃ ያወጣቸው ዘንድ ያነቡት እንባ ከፊታቸው ባሕር ሆኖ ጠበቃቸው። ከአሕዛብ ሀገር ወጥተዋልና ወደ ምድረ ርስት ከነዓን መንገድ ጀምረዋልና በገዛ እንባቸው አጥምቆ አሻገራቸው። ያ እንባቸው በስተኋላቸው ያለውን ዳግም ወደ ባርነት ሊመልሳቸው የወደደውን ፈርዖንንና ሰራዊቱን አሰጠመላቸው። ልብ በሉ ኦርቶዶክሳውያን፣ እግዚአብሔር ይህን ሲያደርግ ተመለከቱ። እንዳይርባቸው መና ከሰማይ እያዘነመ መገባቸው። እንዳይጠማቸው በሲና በረሃ ላይ ከሚከተላቸው አለት ላይ ውሃ እያፈለቀ አጠጣቸው። ከጥማቸው አሳረፋቸው። ባሕር ከፍሎ ሲያሻግራቸው የሙሴ እህት ማርያም ከበሮን አንስታ ንሴብሖ ለእግዚአብሔር ብላ ድምጿን አሰምታ እሷና መሰሎቿ ለእግዚአብሔር ዘመሩ ይላል። ለማን ክብር ዘመሩ? ይሄንን ካደረጉ ይሄንን ያዩ ለምስጋና ተነሱ ዘመሩ ካለ በኋላ ፈጥነውም ያዳናቸውን አምላክ ረሱት ነው የሚለው መዝሙረ ዳዊት መዝሙር 105 ቁጥር 12። ፈጥነውም ያዳናቸውን ጌታ ረሱት አለ። ከመከራ ያዳናቸው፣ ከሞት ያዳናቸው፣ ከስጥመት ያዳናቸው፣ ባሕር ከፍሎ ያሻገራቸው፣ እንዳይርባቸው መና የመገባቸው፣ እንዳይጠማቸው ከሚከተላቸው አለት ላይ ውሃ እያፈለቀ ያጠጣቸውን ጌታ ፈጥነው ምን አሉት? ንገሩኝ እስቲ። እግዚአብሔር ከእንዲህ ያለ ማንነት ሁላችንን የሚጠብቀን። ታሞ የተነሳ ይባላል አይደል? ማንን ረሳ? እግዚአብሔርን ረሳ ይባላል። ትላንት ካቀረቀርንበት ቀና ያልን፣ እንባችንን ያበሰልን፣ ቋጠሯችን የተፈታልን፣ እንቆቅልሻችን የተተረጎመልን፣ ስንጠራው ፈጥኖ የሰማን የተሰማን የእግዚአብሔር ልጆች እግዚአብሔር እንዳንረሳ የተከፈለልንን ዋጋ እንዳንረሳ መድኃኔ ዓለምን ስናስብ ለኛ የተከፈለውን ዋጋ ማሰብ ያስፈልጋል። ከዚህ የሚበልጥ ፍቅር ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ተብሎ ነው የተጻፈው። እግዚአብሔር ለኛ ያደረገውን ለማን አድርጓል? እግዚአብሔር ለኛ የሰጠውን ለማን ሰጥቷል? እግዚአብሔር የሰጠንን ብናስብ የጎደለን ነገር እንደሌለ እናረጋግጣለን። እንዳንረሳ እንዳንዘነጋ እግዚአብሔርን መርሳት ስለሚያስከፍለው ዋጋ በዚህ በመጽሐፈ ኢዮብ ምዕራፍ 8 ቁጥር 13 ላይ ስትመለከቱ እንዲህ ይላል። ከቃሉ ጋር ናችሁ? ሁላችሁም እየሰማችሁ ነው? እግዚአብሔር ይስማችሁ። መጽሐፈ ኢዮብ ምዕራፍ 8 ቁጥር 13 ላይ ስትመለከቱ በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? ይላል። በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? አለ። ደንገል ታውቃላችሁ? ደንገልም ያውቅስ?
አንድ ሰው አየ። ደንገል ረግረግ ውሃ ባለበት ሐይቅ ዳርቻ የሚበቅል እጽዋት ነው። ቄጤማ ይመስላል፣ ነገር ግን ቁመናው ከቄጤማ ትንሽ ለየት ይላል። ደንገል በሐይቅ ዳርቻ ጣና ሐይቅ ዳርቻ አለ፣ ዝዋይ ሐይቅ ዳርቻ አለ፣ ወንጪ ሐይቅ ዳርቻ ላይ አለ። በእነዚህ የወንዝ ሐይቅ ዳርቻዎች አካባቢ ረግረግ በሆነ ስፍራ ላይ የሚበቅል ነው። አገልግሎቱ ምንድን ነው ካላችሁ፣ በባለሙያ ተዘጋጅቶ ከሐይቅ ዳርቻ ወደ ሐይቅ ዳርቻ ይሻገሩበታል። የዕለት ጉርሳቸውን የዓመት ልብሳቸውን ለማግኘት አሳ ያሰግሩበታል። ደንገል ከ8 እስከ 11 ቀን ድረስ አገልግሎት ይሰጣል። በደንገል የሚሰራ ታንኳ ከ5 እስከ 9 ኪሎ ድረስ መጫን ይችላል። ከፍ አድርገው ከሰሩት አንደኛው ዳር ላይ አንደኛው ዳርቻ ላይ ሆነው ለሁለት እየቀዘፉ ይሻገሩበታል። ይሄ ደንገል የሚበቅለው ረግረግ ሐይቅ ባለበት ረግረግ ውሃ ባለበት ስፍራ ነው። ኢዮብ ሲናገር ምን አለ? በውኑ ደንገል ረግረግ ውሃ በሌለበት ስፍራ ሊበቅል ይችላልን? አለ። አዎ ይልና ድንገት ሊበቅል ይችላል አለ። ድንገት ምን ሊል ይችላል? ይሄ ማለት በክስተት ነው። ድንገታዊ በሆነ መልኩ ሊበቅል ይችላል። ነገር ግን ይልና ከእጽዋት ሁሉ ቀድሞ ይደርቃል አለ። ከእጽዋት ሁሉ ምን ይላል? ቀድሞ ይደርቃል። እግዚአብሔርን የሚረሱ ሰዎች ፍጻሜያቸው ይሄ ነው አለ። በቃ እግዚአብሔርን የሚረሱ ሰዎች ፍጻሜያቸው ይሄ ነው። በመንፈሳዊ ሕይወታችን ከእግዚአብሔር ተለይተን እንዳንደርቅ፣ እንዳንዝን፣ ለጠላታችን ለዲያብሎስ ክፉ አሰራር ተላልፈን እንዳንሰጥ፣ የሱ ጉዳይ አስፈጻሚዎች እንዳንሆን እግዚአብሔር ፍቅሩን በልባችን ጣዕሙን በአንደበታችን ያኑርልን። እግዚአብሔርን መርሳት የእግዚአብሔር ወዳጆች ከብዙ ነገር መራቆት ነው። እግዚአብሔር ያለው ሰው ሁሉ አለው። መድኃኔዓለም ያለው ሰው የሚጎድልበት የለም። እግዚአብሔር የሌለው ሰው ምኑ ይኖረዋል? ቢያገኝ ምኑ ደስታ ይጠጋዋል? እረፍቱ ሰላም የለው፣ እንቅልፉ ሰላም የለው፣ ሩጫው መቅደም የሌለበት፣ ታግሎ አያሸንፍ እግዚአብሔር የሌለው ሰው ይሄ ነው። እግዚአብሔርን የሚረሱ ሰዎች ፍጻሜያቸው እንዲህ ነው አለ። ዛሬ ምድራችን ወዴት እየሄድን ነው? ወዴት እያቀናን ነው? ሰው ገንዘብን አምላኩ ያደረገበት ዘመን፣ ስልጣንን አምላኩ ያደረገበት፣ ዕውቀትን ጌታው ያደረገበት ዘመን ላይ እኮ ነው ያለነው። ኧረ መታመን ካለብን በማን ልንታመን ይገባል? መደገፍ ካለብን በማን ልንደገፍ ይገባል? ለዚህ ነው ነቢየ እግዚአብሔር ኤርምያስ ሲናገር በሰው የታመነ እርሱ የተረገመ ነው፣ በእግዚአብሔር የሚታመን እርሱ ለዘላለም ቡሩክ ነው አለ። መታመንስ በእግዚአብሔር ነው፣ መታመንም ለእግዚአብሔር ነው። ራእየ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንኩን የሕይወትንም አክሊል አቀዳጅሃለሁ ነው የሚለው። እስከ ሞት ድረስ የታመንኩን የሕይወትን አክሊል አቀዳጅሃለሁ። ኦርቶዶክሳውያን እግዚአብሔርን መርሳት ስለሚያስከፍለው ዋጋ ካየን እግዚአብሔር እኛን እንደማይተወን እግዚአብሔር እኛን እንደማይረሳን መጽሐፍት ይነግሩናል። እንዲህ ነው የሚለን በትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ ጽዮን ግን እግዚአብሔር ረስቶኛል አለች። ማን ረስቶኛል?
ጽዮን የሰው ልጆች ጽዮን እኔና እናንተ እግዚአብሔር ረስቶኛል አለች ይላል። በውኑ ሴት ከማኅፀኗ የተወለደውን ልጇን ትረሳ ዘንድ ትችላለችን? ይላል። ሴት ከማኅፀኗ የተወለደውን ልጇን ትረሳ ዘንድ ትዘነጋ ዘንድ ትችላለችን? ይላል። እናት ልጇን ትረሳለች? ንገሩኝ እስቲ። ትረሳለች? አዎ፣ ልጇን የምትረሳ እናት የለችም። ልጇን ዋጋ ከፍላ ታሳድጋለች። እየተራበች ታበላለች፣ እየተጠማች ታጠጣለች፣ እየታረዘች ታለብሳለች። እሷ ጥቀርሻ መስላ በይበልጥ ኢትዮጵያዊ እናት ልጇ ፀሐይ መስሎ ቢወጣላት ደስታዋ ነው። እውነት ሐሰት? የእግዚአብሔር ልጆች ልብ በሉ። እናት ልጇን አትረሳም። እናት ልጇን አትተውም። ያ ልጇ አድጎ በመከራ ያሳደገችው ልጇ አድጎ ሽፍታ ቢሆን ለእናቱ ምንድን ነው? ንገሩኛ። ልጇ ነው። ወንበዴ ቢሆን ለእናቱ ምኗ ነው? ልጇ ነው። ቆርጣ ትጥለዋለች። ልጅ አይደለም ትለዋለች። ምንም በደለኛ ብንሆን፣ ምንም ኃጢአተኛ ብንሆን ለመድኃኔዓለም ምኖቹ ነን? ምኖቹ ነን? ክብርና ምስጋና ለስሙ ይሁን። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 36 ላይ እርሱ የሰማይ አባታችን አምላካችን እግዚአብሔር ነው፣ እኛም ልጆቹ ነን አለ። እኛ ምኖቹ ነን? አባት ለልጁ የሚረባውን ያውቃል፣ የሚጠቅመውን ያውቃል። ከናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? ዓሣ ቢለምነው እባብ የሚሰጠው አለን? ክፉዎች ስትሆኑ ለልጆቻችሁ መልካምን ነገር ማድረግ ትወዳላችሁ፣ ትሻላችሁ። የሰማይ አባታችሁ አምላካችሁ እግዚአብሔር ምን ያህል አብልጦ እንደሚያስብላችሁ እወቁ ይለናል። ክብር ለመድኃኔዓለም ይሁን። ለማይተወን ጌታ ፊቱን የማያዞርብን ቀን አይቶ ዘንበል የማይልብን የሰማብንን ሳያሰማ ያየብንን ሳያሳይብን የሰማብንን ሳያሰማብን በክብር በፊቱ ልጆቼ ብሎ ለደገፈን ጌታ ክብርና ምስጋና ለስሙ ይሁን። አመስግኑት፣ ከፍ አድርጉ እና ምንም ልጇ በደለኛ ወንጀለኛ ቢሆን ለእናቱ ልጇ ነው። ዛሬ ግን ይቅርታ አድርጉልኝና በዚያው አጋጣሚ ከልጆቻችሁ ጋር የምትተዋወቁ ወላጆች ስንቶቻችሁ ናችሁ? ሁሉም ከንፈሩን መጠጠ። ምን ሆናችኋል? በአንድ ጎጆ ውስጥ እየኖራችሁ የምትተዋወቁ የልጆቻችሁን ጠባይ የምታውቁ የእናንተን ጠባይ ልጆቻችሁ የሚያውቁ ስንቶች ነን? እንጀራ ቆርጠን እየበላን በአንድ ቤት ውስጥም ተቆራርጠን ቀረን አይደል? እግዚአብሔር ወደ ልባችን ይመልሰን። እርግጠኛ ሆኜ ልንገራችሁ፣ ልጆቻችሁ አካባቢ ከሚኖሩ ወይንም በጠባያቸው ዘንበል ያሉ በግልጽ አማርኛ ዱርዬ ከሚባል ልጅ ጋር ቢገጥም አንድ ልጃችሁ ተው ናግባ ስሜን ታስጠፋለህ ብላችሁ ልጆቻችሁን ወደ ቤት ታስገባላችሁ። እውነት አሰት እቤት አስገብታችሁ ልጆቻችሁ ምንድን ነው የምታረጓቸው? እርግጠኛ ነኝ ቁጭ አድርጋችሁ አትመክሩ። ወይ ስልካችሁን ትሰጣላችሁ፣ ወይ ታብሌታችሁን ወይ ላፕቶፓችሁን አንስታችሁ ትሰጣላችሁ። ከዛ በኋላ ልጃችሁ ምን ያንብ፣ ምን ይመልከት፣ በስልኩ ላይ ምን ይህ አታውቁ። ከአካባቢ ካለው ዱርዬ ካላችሁት ነጥቃችሁ አስገብታችሁ ልጃችሁ ከዓለም አቀፍ ዱርዬ ጋር ታስተዋውቁታላችሁ።
ስለዚህ ልጃችሁን አገር አቀፍ ዱርዬ ሳይሆን ዓለም አቀፍ ዱርዬ ታደርጉታላችሁ። ወላጆች ጥንቃቄ እንውሰድ። ቤታችን የጸሎት ጊዜ ይኑረን። እግዚአብሔርን በማዕድ የምናመሰግንበት፣ ወደ መኝታችን ስንሄድ የምናመሰግንበት፣ ከመኝታችን ስንነሳ እሱን የምናመሰግንበት። ለማመስገናችን እኮ ብዙ ምክንያቶች አሉ። ከአልጋ ስንወርድ እጅና እግራችን ጤነኛ ከሆነ ማንን ማመስገን ይገባል? ከድነን የነበርነውን ዓይናችንን ከገለጠን ማንን ማመስገን ይገባል? የዘጋነውን በር ከፍተን መውጣት ከቻልን ማንን ልናመሰግን ይገባል? ለማመስገን ምክንያቶቻችን ብዙ ናቸው። ስለዚህ ቤተሰቡን ሊያውቀው ይገባል። እንመለስ ወደ ኋላ። በውኑ ሴት ከማኅፀኗ የተወለደውን ልጇን ትረሳ ዘንድ ትችላለችን? ይላል መጽሐፍ። ጽዮን ረስቶኛል አለች። ሴት በጭንቅ የወለደችዋን ልጇን ትረሳ ዘንድ ትችላለችን? እኔ ግን እላችኋለሁ ለዘላለም አልረሳችሁም አለን። ክብርና ምስጋና ለስሙ። ለዘላለም ምን አልላችሁም? አልረሳችሁም፣ አልተዋችሁም ማለት ግድ የላችሁም። ቀን ዘንበል ሲል እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል የምትሉ ሰዎች እግዚአብሔር እንኳን እናንተን አይደለም በራሳችሁ ላይ ያለችውን የፀጉር ልክ ያውቃል። እንኳን ውጫዊ ገጽታችሁን አይደለም ልባችሁ ያመላለሰውን አንደበታችሁ ሞልቶ የሚናገረውን ማን ያውቃል? እግዚአብሔር አይረሳም። ይኸውላችሁ እዚህ ሁለተኛ ሳሙኤል ምዕራፍ 4 ቁጥር 1 ጀምራችሁ ስትመለከቱ ዳዊት ከቤተ ሳኦል ጋር ጦርነት ገጠመ። የእግዚአብሔር ክንድ ከዳዊት ጋር ነበር ይላል። የእግዚአብሔር ክንድ ከዳዊት ጋር ነበረ። በሞዓብ ሸለቆ ከሳኦል ጋር ጦርነት ገጠመ። ልብ በሉ፣ ያኔ ከሳኦል ፊት ለፊት የነበሩ የሳኦል ብዙ ሺህ ሰራዊት በዳዊት ፊት ረገፉ፣ አለቁ። ሳኦልም በጦርነቱ ሞተ። ሳኦል ብቻ አይደለም፣ የሳኦል ልጅ ዮናታን የተባለው የአባቱን ክብር ለማስመለስ ወደ ጦር ሜዳ በወጣ ጊዜ ከመውጣቱ በፊት አንድ ልጅ ነበረው። ያንንም አንድ ልጁን ለሞግዚት ሰጥቶ ወደ ጦርነቱ ወጣ ይላል። ወደ ጦርነቱ ወጣ። በጦርነቱ ግንባር እንደተሰለፈ የአባቱን ጽዋ ዮናታንም ቀመሰ፣ ሞተ። ያ ብላቴናውን ያዘለች ሞግዚት ጦርነቱ ሲጀመር ለማምለጥ ሩጫ ስትጀምር ልጁ ከጀርባዋ ላይ ወደቀና እጅና እግሩ ሽባ ሆነ ይላል። ያኔ ተጨነቀችና ያም ብላቴና እንደምንም ብላ ከፊቷ ወዳለው ሎዶባር በሚባል ስፍራ አኖረችውና እግዚአብሔር ካንተ ጋር ይሁን ብላ ጦርነቱን አምልጣ ሸሸች። ይሄ ሎዶባር የሚባልበት ስፍራ ምስኪን ሰው የሌላቸው ወገን የሌላቸው ሰዎች የሚወድቁበት የሚጣሉበት፣ መብላቸውን መጠጣቸውን ከእንስሳ ከአውሬ ጋር የሚያደርጉበት፣ በሰው የተረሱ ሰዎች የሚጣሉበት ስፍራ ነው ሎዶባር። በዛ ጥላው ሄደች ይላል። ሁለተኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምሮ ያለው ታሪክ ምዕራፍ 4 ላይ ያለው ታሪክ በዚህ ያበቃል። ምዕራፍ 5 ላይ ይሄ ታሪክ የለም። ከቃሉ ጋር ናችሁ? ምዕራፍ 6 ላይ የለም። ምዕራፍ 7 የለም። ምዕራፍ 8 የለም ይሄ ታሪክ። ምዕራፍ 9 ላይ እንዲህ ብሎ ይጀምራል። አያችሁ የእግዚአብሔር ወዳጆች፣ በእግዚአብሔር ፊት አበቃ የሚባል ነገር የለም።
በእግዚአብሔር ፊት ይሄ አለቀ የሚባል ታሪክ የለም። የእግዚአብሔር ልጆች 2015 ዓመተ ምህረት ላይ 2016 ዓመተ ምህረት 2017 ዓመተ ምህረት የኔ ነገር በቃ አበቃልኝ ብላችሁ የነበራችሁ እግዚአብሔር ላይ ያጉረመረማችሁ እሱማ ትቶኛል እሱማ እረስቶኛል ያላችሁ 2017 ማምሻው ላይ እግዚአብሔር ደጃችሁን ያንኳኳ ሰዎች የላችሁ? ካቀረቀራችሁበት ቀና ያላችሁ ቋጠሯቸው የተፈታላችሁ ግዴላችሁም በእግዚአብሔር ላይ አናጉረምርም፣ አንታበይ። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ይገድላል፣ እግዚአብሔር ያነሳል፣ ባለጠጋ ያደርጋል፣ ድሃ ያደርጋል፣ ያዋርዳል፣ ያከብራል። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ተብሎ ነው የተጻፈው። እግዚአብሔር ምንድን ነው? አቤት አዎ አንተ ታውቃለህ በሉት። በቃ ዛሬ መድኃኔዓለም ፊት መጣችኋል። ስለ አሁኑ አይደለም፣ ስለ ነገ አይደለም፣ ስለዚች ደቂቃ አንተ ታውቃለህ። እያንዳንዱን ማንነቴን ተረከበኝ፣ እኔነቴን አንተ ተረከበሉና ንገሩት። እግዚአብሔር አዋቂ ነው። የእግዚአብሔር ልጆች ታዲያ ምዕራፍ 9 ላይ እንዲህ ሲል ይጀምራል። ዳዊትም ጦርነቱን በፈጸመ ጊዜ በቤተ መንግሥቱ ትልቅ ግብዣ አደረገ ይላል። ምን አደረገ? ከ27ቱም ሀገር ሹማምንቱን ጠራ፣ የጦር መሪዎቹን ጠራና ትልቅ ግብዣ አደረገ። እየበሉ እየጠጡ ዳዊት እንዲህ ሲል ተናገረ። የእግዚአብሔር ክንድ ከኛ ጋር ነበር፣ በጦርነቱም ጠላታችንን ድል ነስቷል። ነገር ግን አንድ ጥያቄ ልጠይቃችሁ፣ ከሳኦል ቤት የቀረ ለዘር ስሙን ለማስጠራት የተረፈ የተረሳ አንድ ሰው እንኳን የለም ብሎ ጠየቀ ዳዊት። አንድ ሰው እንኳን የለም ብሎ ሲል ከሹማምንቱ መካከል አንዱ ንጉሥ 1000 ዓመት ንገሥ፣ በሳኦል ቤት በጦርነቱ ሰዓት ሳኦልና ልጁ ዮናታን በጦርነቱ ሞተዋል። ብዙ ሺህ ሰራዊት ረግፏል። ነገር ግን ለዮናታን አንድ ልጅ ነበረው፣ ስሙም ሜምፊቦስቴ ተብሎ ይጠራል። ዮናታን ልጁን ለሞግዚት ሰጥቶ ወደ ጦርነቱ ሲገባ ሞግዚቱም ልጁን በጀርባዋ እንዳዘለች ጦርነቱን ለማምለጥ መንገድ ስትጀምር ልጁ ከጀርባዋ ላይ ብላቴናው ከጀርባዋ ላይ ወድቆ እጅና እግሩ ሽባ ሆኖ ሎዶባር በሚባል ስፍራ ላይ ጥላው ሄዳለች። የሳኦል የልጁ ልጅ የዮናታን ልጅ ይሄ ብላቴና እጅና እግሩ ሽባ እንደሆነ በቃሬዛ ላይ እንዳለ በዛ አለ ብሎ ነገሩት። ሂዱና አምጡት አላቸው። ሂዱና ምን በሉት? አቤት አምጡት። ሄደው ከነቃሬዛው ተሸክመውት መጡ። ያኔ በሰገነቱ ስር ሲያኖሩት ይሄ ብላቴና ንጉሥ 1000 ዓመት ንገሥ፣ የተረሳሁትን እኔን እንዴት አስታወስከኝ አለው። እየሰማችሁ ነው? የተረሳሁትን እኔን እንዴት ምን አልከኝ? እንዴት አስታወስከኝ? ሰዎች የጣሉኝን እኔን እንዴት አነሳኸኝ? ሰዎች ያላዩኝን እኔን እንዴት ተመለከትከኝ? እንዴት አስታወስከኝ አለው። ይኸውላችሁ የኛ መድኃኔዓለም ሰዎች ሲረሱን እንዲያስታውሰናል፣ ሰዎች ሲጥሉን እንዲያነሳናል፣ ሰው ሲገፋን እንዲህ ይደግፈናል። እግዚአብሔርን ግዴላችሁም እንደ ሰው እንዳታሙት። እንዴት ነው ለዚህ አደረስከኝ በሉት። በየትኛው ስራዬ፣
በየትኛው ማንነቴ ለዚህ አበቃኸኝ? እንዴት አስታወስከኝ ማለት ይገባል። ንጉሥ 1000 ዓመት ንገስ፣ የተረሳሁትን እኔን እንዴት አስታወስከኝ ብሎ ሲለው እግዚአብሔር ነው ይሄንን ያደረገልህ አለው። ክብርና ምስጋና ለስሙ ይሁን። ማን አደረገልህ አለው? ያስታወሰህ ማን ነው አለው? ያልጣለ ያልዘነጋ እግዚአብሔር ነው። ከዚህ በኋላ በማዕድ ከኔ ጋር ትቀመጣለህ፣ የሰባውንም ፍሪዳ ትበላለህ፣ የወይን ጠጅ ትጠጣለህ፣ የአባትህን የሳኦልን ግዛት ርስቱን መጠሪያውን መልሼ ላንተ እሰጥሃለሁ አለው። ላንተ ምን እልሃለሁ አለው? የተጣለውን አንስቶ እግዚአብሔር ሾመው፣ አከበረው። መልሼ እሰጥሃለሁ አለው። ዛሬ በብዙ ምክንያት የወደቅነውን እንድንነሳ፣ ያጣነውን ክብራችንን እንዲመልስልን፣ የለመነውን ልመና እንዲሰማ፣ ቋጠሯችንን እንዲፈታልን ማን ይፍቀድልን? እግዚአብሔር ይፍቀድልን። ያጣነውን መድኃኔዓለም ይስጠን። ብዙ ነገር ጎሎብናል። ፍቅር ጎሎብናል። ሰላም ጎሎብናል። የእግዚአብሔር ወዳጆች አንዱ ለአንዱ ያለው ፍቅር የለበጣ ሆኗል፣ የታይታ ሆኗል። ባል ከሚስቱ፣ ሚስት ከባሉ፣ ወላጆች ከልጆቻቸው፣ ልጆች ከወላጆቻቸው፣ መሪው ከተመሪው፣ ተመሪው ከመሪው፣ ገዢው ከተገዢው፣ ተገዢው ከገዢው፣ ትልቁ ከትንሹ፣ ትንሹ ከትልቁ በእኛ መካከል ሰማይ ከምድር ከፍ እንደሚል ሐሳባችን በሐሳብ ደረጃ እንዲሁ ተለያይተናል። እግዚአብሔር አንድ ያድርገን። ልንገራችሁ የእግዚአብሔር ልጆች፣ የዚህ የመጽሐፍ ቅዱስ ክፍል ጨርሻለሁ። የዚህ የመጽሐፍ ቅዱስ ባለ ታሪክ ያዕቆብ ወንድሙ ኤሳው ይባላል። የነዚህ የሁለት ወንድማማቾች አባታቸው ይስሐቅ፣ እናታቸው ርብቃ። ይስሐቅ ሚስቱ ርብቃ እንድትጸንስ እንድትወልድ ቋጠሯ እንዲፈታ በእግዚአብሔር ፊት አብዝቶ ይቆም ነበር ነው የሚለው መጽሐፍ። አብዝቶ ምን ይል ነበረ? ስለ ሚስቱ ይስሐቅ ይለምናል። ስለ ሚስትህ የምትለምን ባል፣ ስለ ሚስትህ የምትጸልይ አባወራ፣ ስለ ባልሽ የምትጸልይ ሚስት፣ ስለ ባልሽ የምትጸልይ እማወራ በሰላም ወጥቶ እንዲገባ ልጆቹን በሰላም እንዲያገኝ አብዝተሽ በእግዚአብሔር ፊት የምትቆሚ፣ አብዝተህ በእግዚአብሔር ፊት የምትቆም እንኖር ይሆን? ዛሬ እንደ ነብር ቆዳ አልተዥጎረጎረም ማንነታችን። ቁጭ በሉ ቁጭ በሉ ቁጭ በሉ። አብዝቼዋለሁ፣ ገብቶኛል። ቁጭ በሉ። እቺ ሜሴጅ ናት። ቁጭ በሉ። ይገባኛል። እናቶች ትምህርቱ ሲሰለቻቸው ቆነጠነጥ ይላል። እኔ ስለማቅ ነው። ማርያምን ጨርሻለሁ። ደግሞ ከፈለጋችሁ እዚሁ ጋር ላቆመው። እቺ የጀመርኩላችሁ ልጅ አሁን ወደ እናንተ ልመጣ ስል ሽብር ፈጠራችሁ አውቃችሁ ላለመስማት። እግዚአብሔር ከሁላችን ጋር አይሁን። ስለ ባልሽ እናገረዋለሁ፣ በእግዚአብሔር ፊት ቁሚ። ስለ ሚስት እናገራለሁ፣ በእግዚአብሔር ፊት ቁም። ይስሐቅ አንድ ጥያቄ እየጠየቀ እግዚአብሔር ሁለት አድርጎ መለሰለት። በርብቃ ማኅፀን ውስጥ ሁለቱን ያዕቆብንና ኤሳውን አኖረ እግዚአብሔር። የእግዚአብሔር ልጆች መጽሐፍ ግን ያዕቆብና ኤሳው በእናታቸው ማኅፀን ምን ይሉ ነበር ነው የሚለው? ምን ይሉ ነበር? ይገፋፉ ነበር ይላል። ያዕቆብና ኤሳው በእናታቸው ማኅፀን ይገፋፉ ነበር። የርብቃ ማኅፀን ጠባቡን ከተማ ዓለም አድርጎላቸው
የበላቸው ሳይጫናቸው የጠጣቸው ሳይጎረብጣቸው በእናታቸው ማህፀን ሁለት ወንድማማቾች ምን ይሉ ነበር? ንገሩኛ። ርብቃ ኢትዮጵያ ዛሬ ምድሏ ይሄ ሆኗል። የርብቃ ማህፀን ኢትዮጵያ ዛሬ ማንነቷ መገለጫዋ ይሄ ሆኗል። ወንድም ወንድሙን ሲገፋ፣ ትልቁ ትንሹን ሲረግጠው፣ ትንሹ በትልቁ ላይ ሲያምጽ፣ እርስ በራስ ስንገፋፋ እግዚአብሔር በ3 ወር ዝናብ ዓመት እያኖረን ፀሐዩን በጊዜው እያወጣ አንተ በደለኛ ነህ አንተ ኃጢአተኛ ነህ ሳይል ሳያርቅብን ለሁሉ እኩል ፀሐይ እያወጣ ዝናቡን በጊዜው እየሰጠ በዝናብ እያበቀለ በፀሐይ እያበሰለ በንፋስ እያለመለመ እየመገበን ዛሬ መገፋፋቱ አልበዛም ወይ? አሁን ባሳለፍነው ሳምንት በሚዲያ የሰማሁትን ነው የምነግራችሁ። እግዚአብሔር ምስክሬ ነው። በዚህ ዓመት በ2018 ዓመተ ምህረት ከ3 ሚሊዮን ያላነሱ ሕፃናት በትምህርት ገበታቸው ላይ የለም። ምክንያቱ ሲባል በጦርነት ምክንያት ሌላ ወራሪ መጥቶ ነው፣ ሌላ ጠላት መጥቶ ነው። አባት በልጁ ላይ ጠላት፣ ልጅ በአባቱ ላይ ጠላት ሆኖ ነው። የኛን መከራ የኛን ግፍ ልጆቻችን እንዲቀምሱት አደረገ። ይሄ ብቻ አይደለም። ከየትኛውም በአራቱም አቅጣጫ ካሉ ክልሎች ስትመለከቱ ወደ መዲናችን ወደ አዲስ አበባ አጎራባች ከተሞች ላይ የምሳ ሰዓት ላይ ለምሳ ወርደው ባሱ ቆሞ ለምሳ ሲወርዱ የምትመለከቱት ከባሱ የሚወርደው ተሳፋሪ 85% ኦርቶዶክሳውያን ከ18 እስከ 25 ያሉ ወጣቶች ናቸው። ስደት ላይ ነው፣ መከራ ላይ ነን ያለነው። ምን እያሰብን ነው? እግዚአብሔር በዚህ ልክ ልንገራችሁ። አሁን ዛሬ ኑሮ ተወዷል። አዎ ሁሉም ጋር ከብዶታል። ነገር ግን ውጭው እሳት ሲሆን እግዚአብሔር ውሃውን ይዞ በየማጀታችን ገባ። ውጭው ሲያቃጥለን እግዚአብሔር ጓዳችንን ሊያበርደው ቀድሞ ገባ። ዛሬ ገበታ ቀርቦ አንድ እንጀራ ጨርሶ የሚበላ የለም። እግዚአብሔር በዚህ ዘመን በበረከቱ ባይጎበኘን ኑሮ ሰውን አይበላውም ነበር። መድኃኔ ዓለም ቀድሞ ጓዳችን ባይገባ የኛን ክፋት ሳይመለከት በይቅርታው ሕዝቤ ልጆቼ እያለ ስጋውን ቆርሶ የሰጠ ደሙን አፍሶ የለገሰን ጌታ 4 ጊዜ በሞተ እንጀራ እግዚአብሔርን እናመዋለን። አንጠራጠረው፣ እንደገፈው። እግዚአብሔር አይረሳንም። መገፋፋቱን እናቁም፣ አንድ ልብ እንሁን። በእግዚአብሔር ፊት እጆቻችንን የእውነት እንዘርጋ። በድለናል፣ ኃጢአትንም ሰርተናል፣ አንተም ይቅር አላልከንም፣ ይቅር በለን እንበለው። ነቢዩ ኤርምያስ በሰቆቃ ኤርምያስ ምዕራፍ 3 ቁጥር 42 ላይ እጆቻችንን ከልባችን ጋር አንድ አድርገን በሰማይ ወዳለው ወደ እግዚአብሔር እናንሳ፣ እንዲህም እንበለው አቤቱ በድለናል፣ ኃጢአትንም ሰርተናል፣ አንተም ይቅር አላልከንም። ምን በለን እንበለው? ምን በለን እንበለው? መድኃኔዓለም ይቅር ይበለን። ግድ የላችሁ እናቴ ራስሽን ጠብቂ፣ እህቴ ራስሽን ጠብቂ፣ አባቴ ራስህን ጠብቅ፣ ወንድሜ ራስህን ጠብቅ። ለሰው ክፉ ከማሰብ ውጣ፣ አይምሮን ንጹህ አድርገው። ስትገፋ ቀድሞ የሚደርስልህ አምላክ አለ፣ ቀድሞ የሚደግፍህ። ጠላት ዲያብሎስ በአንተ ላይ ሊሰለጥን ሲፈልግ ጋሻ መከታ የሚሆን የህይወት ዋስትና ባለቤት አለ። አንተ በከንቱ አልተፈጠርክም። ከዚህ የተነሳ እርስ በራስ መገፋፋቱን እናቆም። ኤሳውና ያዕቆብ በእናታቸው ማህፀን ይገፋፉ ነበር። ያዕቆብ ከማህፀን ሲወጣ የወንድሙን የኤሳውን ተረከዝ ይዞ ወጣ። የወንድሙን ብኩርና ለማግኘት በብዙ መንገድ ሄደ ያዕቆብ። ያልነበረም እግዚአብሔርን ያስደሰተው
በቤቴል ተራራ ላይ ወጥቶ ከሞት ላዳነኝ አምላክ በመንገዴ ሁሉ ለጠበቀኝ ጌታ ኑ ለአባቶቼ አምላክ መስዋዕትን እንሰዋ ብሎ መስዋዕቱን ይዞ ወጣ። በዛ በቤቴል ተራራ ላይ መስዋዕቱን ሲያቀርብ እግዚአብሔር የፈቀደውን የወደደውን የያዕቆብን ልብ መረመረው። እግዚአብሔር ተመለከተው። ከዚህ በኋላ አለው መስዋዕትን ተቀብያለሁ፣ ጸሎትን ሰምቻለሁ፣ ስምህ ያዕቆብ አይደለም እስራኤል ብዬ ጠርቻለሁ አለው። ክብርና ምስጋና ለስሙ ይሁን። ተቤዥቻለሁ፣ ወደ እኔ ተመለስ፣ በእኔ ዘንድ ያልተረሳ ትሆናለህ። በማይረሳው ልቡናው አይርሳን፣ በቸርነቱ ጸሎታችንን ይስማን። የምንወዳትን ሀገራችንን ኢትዮጵያን ይጠብቅልን፣ ሕዝባችንን ሰላም ያደርግልን። መጠጊያችን መሸሸጊያችን የዕለት ጉርሳችን የሕይወታችን መሰረት የሆነችውን የልጆቻችን እናት የሆነችውን ቃል እግዚአብሔርን ያስተማረችንን ዛሬም ማዕዷን ያላጠፈችብንን ሲከፋት ከፋኝ ብላ የምትነግረው ብታጣም ሁልጊዜ የሚጠብቃት የማያንቀላፋው እርሱ እየጠበቃት ከመከራ የሚታደጋትን ቤተ ክርስቲያናችንን እግዚአብሔር ይጠብቅልን። እልል በሉና እግዚአብሔርን አመስግኑ።